እሺ ዛሬ ለተወሰኑ ነገሮችን የገባ ነው። የመጀመሪያው ግን ስንክሳር ነው። ወንድማችን ኤርሚያስ ሆይ ተነሳና ወገብን ታጠቅ፣ የእግዚአብሔር መልአክ በራእይ የምሬ ነው እና አንድ የተናገረው ነገር ነበር። እኔ ይሄ እንደዚህ ገድላ ታምራት ሲባል ጭራሽ ክርስቶስ አልሰማምና ስንክሳር ሲል አጋጣሚ ለእፎይ ምናምን ነገር እያለ ስለነበረ ደግሞ ምን አገናኛቸው ምናምን ብዬ እና ስንክሳር ሲል ሰምቼው ይሄ ነው። ስንክሳር ትልቅ ቦታ ነው የሚሰጠው እንደምታውቁትና እና ስንክሳር ሲል አላስቻለኝም ማለት ነው። ከዛ በኋላ አጭር ነገር ስለነበረች ታሪክ ሳደርገው በቃ እሱ እንዳለው ሊሆን እንደማይችል በቃ ግልጽ ነው ማለት የሆነ ነገር እንደሚያጣምም ግልጽ ነው። እና ደግሞ ስንክሳር በጣም ይመቸኛል። እኔ ሁላችሁም አንብቡ ፕሊዝ። ስንክሳር በጣም ጸዴ ነው እና ፕላስ ደግሞ ስንክሳር ከውጭ ነው ባይዘ የተረጎሙ የኛ ስንክሳር ግን አንዳንድ ጊዜ ልዩነቶች ሊገጥሙ ይችላሉ። ልዩነቶች ሲገጥሙ ቢያንስ የምታስተያዩትም ይኖራል። የውጮቹም በደንብ በእንግሊዝኛው በምንም ስላለ እያስተያያችሁ በደንብ አንብቡ። ጥሩ ነው፣ በጣም ጸዴ ነው ማለት ሌሎቹ እንዳሉ ሆነው የስንክሳርም በጣም ጸዴ። ስንክሳር ሁሌም በኤርሳን ውስጥ ይነበብ የለ እንደዛ ማለት ነው። እና እሱ እንዳለው ሊሆን እንደማይችል ግልጽ ነው እና የፈጠረው ሄጄ ያለበትን ቦታ የወርሃ ሰኔ ነበረ ያነበበው እና ሄጄ ቀን 17ን አነበብኩትና በቃ ተቃራኒ ነው ራሱ ወንድማችን ኤርሚያስ ካለው አሳያችኋለሁ። ማሳያችሁ ለምን መሰላችሁ? ያን ያህል አሁን እንደዚህ ጊዜ ሰተን ምናምን ስንክሳር ላይ ምናምን የሚነሱ ጥያቄዎችን ለመመለስ ምናምን አይደለም፣ ግን ፕራክቲካሊ ደግሞ ላሳያችሁ ያው ምን ያህል ሊዋሹ እንደሚችሉ ማለት ነው። እንደነዚህ አይነት ጉዳዮች ላይ ምን ያህል ሊዋሹ ማለት ለውሸት ምን ያህል ጥግ ድረስ ሊሉ እንደሚችሉ እንደዚህ አይነት ጉዳይ ላይ በዛም ምክንያት ደግሞ እንደዚህ አይነት ጉዳይ የሚያነሱ ሰዎች ጋር ምንም ያህል እኔ ሲጀመር እንደ ቀልድ ካልሆነ በስተቀር እኔ እንዳትቆጥሯቸው ነው ሁሌም የማሳስባችሁ። በቃ ሃይማኖታችሁ ላይ ጥያቄ የሚያነሳ ሰው ካለ ያንሳሰየው አይደለ? እሱ ያሳስበናል። ሃይማኖታችን ላይ ጥያቄ ካነሳ የድህነት ትምህርታችን ላይ ጥያቄ ካነሳ እሱ ያሳስበናል፣ መመለስ አለብን። ይሄ ግዴታችን ነው አይደል? አንመልስም ብለን በዚህ ከጊዜ ጋር ጥለን ሃይማኖታችን ላይ ጥያቄ ተነስቶ አንመልስም አይ በቃ ይቅርብን ካለ አረብስ ነው እሱ አስቸጋሪ ነው። ስለዚህ በእኛ ስላል ኦኬ ኮሜንቱን ኦፍ አደረግላችኋለሁ። እሺ በጣም የሚገርም ነው። አክቹዋሊ ገና ትምህርቱ ስላልጀመርኩ ነው ገና ዝም ያልኳችሁ። ግን ይውልኝ ጋይስ ይውልኝ እዚህ ራሳችሁ ናችሁ ራሱ እዚህ ቤት ኮሜንት የምታስጠፉት። እሺ ምንድነው የድህነት ትምህርታችን ላይ በእኛ ስላለው ተስፋ ጥያቄ ተጠይቀን ባንመልስ ለኛ ራሱ ወዩት አለብን አይደለ? ስለዛ ምንም አይነት ሃይማኖታዊ ጥያቄ ካለ ያስተምህሩ ላይ ስላሴ ላይ ስጋዊ ላይ ድህነት ላይ ሬርስ ላይ ምናምን ጥያቄ ካለ አንድ ሰው ይጠይቃል። አስተት ናቸው ብሎ የሚያስተምርም ካለ ያስተምራል በውጭ ሆኖ። ግን እኛም ደግሞ የመመለስ ኃላፊነት ይኖርብናል። ከዛ ውጪ ትልቁ ተልእኮ ምንድነው? ትልቁ ተልእኮ ምን አይደለም ገድላት ላይ ታምራት ላይ የሚነሱ ጥያቄዎችን ሁሉ ቁጭ ብሎ የመመለስ እንደዚህ አይነት ኃላፊነት የለብንም። ትልቅ ኃላፊነት ማለት በኃላፊነት ደረጃ አይደለም። አንድ ሰው ፈልጎ ወዶ ሊያደርገው ይችላል። ሃይማኖት ላይ ሲሆን ግን ኃላፊነታችን ነው። የትኛውም ክርስቲያን ኃላፊነት ነው። ሃይማኖት ከሆነ በቃ ግዴታችን ነው እና ስለዚህ አሁን ዛሬም ይሄንን እንትን ምለው እንደ ትልቅ ነገር ይዤው አይደለም። ያውን ወንድማችን የተሳተውን ማሳያችሁ ለምንድነው ማሳያችሁ? አንደኛ እነዚህን መጽሐፍ ሲጠቅሱ ብዙ ጊዜ እያጭበረበሩ እንደሆነ እንድታውቁ ማለት አሁን ወንድማችን ኤርሚያስ እንግዲህ አላቅም ያው ስለሰው አታውቁም አይደለም እንዴ? የውስጡን ሰው አታውቁም። ጥሩ ሰው ሊሆን ይችላል፣ እኔ አላቅም። ዝም ብዬ ሳየው ጥሩ ሰው ይመስለኛል። ያ ወይ እንግዲህ ውስጡ ጥሩ ሊሆን ይችላል። ግን
እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ እያነሳ እየለቃቀመ ብቻ ግን ያው ሰዎችን ከክርስቲያን እንዲወጡ ለማድረግ የሚሞክር አይነት ሰው ነው። ይሄ በጣም አደገኛ ነው። ለሱ አደገኛ ነው። ይከፍልበታል። እርግጠኛ ነው መሆንላችሁ እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት የሚከሱ ለማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም። ይህንን 101% ነው እርግጠኛ ሆኜ የምነግራችሁ እና ስለዛ ስህተት ነው። ስህተት ከሆነ ስህተት ነው የምንለው ይህንን ወንድማችንን እሱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው። ስለዛ ከአሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለባቸው አለ። እሱ የኔ ጉዳይ አይደለም። ማየት የሚፈልግ ማየት ይችላል። ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያን ያህል ሲሪየስሊ እንዳትወስዱ ማለት ነው። ቀጥታ ወደዛ ገብተን እንይመስለኝ አይሻልም? እስቲ ቆይ አንዴ ቪዲዮቹን እናወጣና ፎይ እስክትል ድረስ ማንም እንግዲህ እነዚህን እንደነኛ አይነት እፎይ እስክትል ድረስ ነው መጨምቅ። ያበደ ነው ማለት ምርጥ ነው። ስድብ እንዳይመስለው። እሺ ቪዲዮ ማሳየት የምችል አይመስልም። እንዲህ አድርጌ ላሳያችሁ። እሺ ላሳያችሁ። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ብፁዕ አቡነ እፎይ ሰምተሃል? አቡ በጌታ ስም አባ ለጹን የሚባሉት አባትህ እያሉ ነው። እፎይ ነው እኛን አይደለም አያገባንም። አይ ግን አባ ለጹን ከእናታቸው ጋር 10 ጊዜ እንደዚህ ግንኙነት ፈጸመው ምናምን እና እንደዚህ ልጅ መቶ እና እሱንም ገድያለሁ እገድሎታል ምናምን እያለ ነው። ኢማጂን አባ ለጹንን ነው እንደዚህ እያለ ያለው ወንድማችን ኤርሚያስ። እዚህ ስንክሳር ክፍል ላይ ሁለት ነገር ምንራቸው። አንደኛው እሱ ይሄ ወንድማችን የተናገረው በጣም ምን ያህል እንደሚያጨረብራቸው ፕሮቴስታንቶችን ምን ያህል እንደሚጫወትባቸው ያሳያችኋለሁ። በጣም ይቅርታ እንግዲህ ጤነኛ ፕሮቴስታንት ላይ አይጫወትም እረዳለሁ። እኔ ልባም ፕሮቴስታንት እንደነዚህ አይነት ነገሮችን የሚሰማም አይመስለኝም። ቁጭ ብሎ ግን በጣም ሚስኪን የሚዲያ ፕሮቴስታንቶችን ምን ያህል እንደሚጫወትባቸው አሁን አሳያችኋለሁ። እሱ እንዳለ ሆኖ ደግሞ እዚሁ ታሪክ ላይ ግን አንድ ነገራችሁ ደግሞ ነገር አለ እና አባ ለጹን ምን አለ? አሁን ሰምታችኋል። አንዴ ልድገምላችሁና ከዛን አብረን እናነባዋለን። ከላይ ከፍሎ አባ ለጹን ይላ እዛ የሆነ ጫፍ ላይ ሄዶ ደግሞ አያችሁ እንደዚህ ይላል። የማይገናኝ ነገር አገናኝቶ በኢየሱስ ከይሰን እፎይ ብፁዕ አቡነ እፎይ የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። እፎይ ያድርሱት ወይ ጉድ የምትለው ሪከርድ የምታደርገው አለች። አባ ለጹን የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ምንድን ነው አባ ለጹን የሚባለው አባትህ በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን? አባ ለጹን ብቻ አይደለም የብቻ አይደለም ከእናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለጥጹን እሺ ይሄንን ልታመልክ ነው የሄድከው። በመጀመሪያ ደረጃ በጣም እኮ የሚያስገርመኝ አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው። ለጹንን የሚያመልክ አለ እንዴ ከእናንተ ውስጥ? እንዴ በቃ እንዴ ጭውት ነው የሚልባችሁ ክርስቶስን። እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ህፃኑ እንደሚያያቸው በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን። ቆይ እንጨርሰው አንዴና ሄድበታለሁ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስር አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው።
እፎይ የምትባል በሽሽት ውስጥ ድረስ በደምብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ። እሺ እነዚህን ባለጌ አባቶችን አሳየልሃለሁ እፎይ እስክትል ድረስ አላለም። እሺ ቆይ እስኪ አልጨረሰም። አልጨረሰም። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስሬ አጠጥቼ መድኃኒት አጠጥቼ ህፃኗን በሆዷ ውስጥ ገደልኩት። አቤት ዘወርኀ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካልነኩት አይነካም ጦርና ጎራዴ ይላል የሀገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያቃል ያስፈልገን አንዴ ሰላም ለአንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ? ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በጊዜ ይርዳ። እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባ ለትጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባ ለትጹን። አባትህ እንዲህ ነው የሚያደርገው፣ የአንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባ ለትጹን ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ። አንዴ ቆይ እናንተም እንድታነቡት እዚህ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ አሳየው፣ ካልሆነ ደግሞ እኔ አነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱን ኤርሚያስም ከፈለገ ማንኛውም ሰው መምጣት መጥቶ መጠየቅ ይችላል። እዚህ ላይ አስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ ማንም አይመጣም ነው፣ ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ። እንደዛ እያለኝ ነው አንድ ወዳጅ። እሺ ከዛ በኋላ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እሺ ለማስታወስ ያለ አንዴ የሚለውን ሰውዬ እህት ካለ አጋር እፎይ ብፁዕ አቡነ እፎይ ለማስታወስ ያለ ይቅርታ፣ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን የት እንደዘለለ አይታችሁታል? ጋይስ እዩት። አባት ለጥሱን የሚባለው አለና አባት ለጥሱን የሚባለው አለ። ለጥሱን የምትለዋን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ ነው። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። ከስር ገዝር የምታወራ አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህ ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ለጥጹን ዘወርኀ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17
በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደዚህ እንደዛ። እሺ እንዲህ ይላል። ይህም አባት ምንም አልዘልም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የሕያው ንጉሥን የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው። ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው። በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆኖ ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቦት የነበረ ሰው ነው ያ አበምኔት። ለምንድነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማለት ነው ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾምም ነው አትሾምም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾሜያለሁ ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይሄው ይሄንን እየተናገረ ያለው ማለት ነው አባ ለትጹን አይደለም። አባ ለትጹን ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይሄው ይሄንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ፣ ከእኔም ጸንሳ
ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባለጹን አይደለም እንዴ? ኢቭን አባለጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ ነው እየተናገረ እየተናዘ ያለው። ኧረ እኔ ኃጢአትን ሰራሁ ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባለጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱ የጸለየለት በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባ አልቻለም። ኤኒዌይስ ወደ ገነት አልገባም። አነዋወሩን ያጠፋታል። ነቢያችን ነፍስ አነዋወራል ሙሉ በሙሉ ግን ያጠፋታል። ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት። አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላም እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያችሁ አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯችሁ አላችሁ? እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁን ማንበብ ትችላላችሁ። በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ መጥቶ ይኸው ስህተት ነህ ብሎ ይኸው ይህንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለጥሱን ይሄንን ያደረገው የሚል ካለ ይሄው መጥቶ ያሳየን። እናስገባቸዋለን። ኮሜንት አበራላችሁና ያው አለን ይበሉኝ፣ አስገባቸዋለሁ። እሺ አስገባቸዋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይሄ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ተአምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? ይኸው አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ውስጥ እየኖርን ከዛን የምንፈጸመው ነው ድህነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምሬ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ከየት እናገኛለን ከተባለ የክርስትና የድህነት ትምህርት፣ ሌሎቹም ትምህርቶች በስፋት የሚገኙት ከየት ነው? በኤርሲያን ውስጥ በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ
ቅዱስ ሚካኤል እኔ ኧረ በስመ አብ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለትሱን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩኝ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው የምለጥፍላችሁ። እዚሁ ጋር አምጥቼ ይኸው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነውን በተደጋጋሚ ብያቸዋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉ፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? ይሄ የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ነው ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮች ስትሰማ አሳይቻቸዋለሁ። አባ ለትሱን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳረሳው እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ምናምን እሱን ተው በቃ። ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው አንዳንዴ በጣም ማዝነው እንደዚህ ነገር ስለ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነው እና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሉት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንየህ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ እና ይህ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላውቅም፣ ወይ ቆርጠውታል አላውቅም። እሱ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል። ሄዳችሁ ይው እሺ የእንትን ላንብብላችሁ እሺ እሱ የኮፕቲኮቹን የአባ ለትሱንን ማለት ነው። ኢንተርኔት ላይ አለ እሱ። እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ገታውታ ከዛ ስለተተረጎመ ነው የነሱን ማይላችሁ። የነሱን ማመሳከር ጥሩ ነው። ከራሳችን አላመጣ ነው። ይሄንን ከነሱ ነው የወሰድነው። ማመሳከሩ ጥሩ ነው፣ ግን እነሱም ግን ቆርጠው ሊሆን ይችላል።
ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜይ ቢ የእነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የእነሱን ምን እንደሚል ማለት ነው። ሚስራ ላይ አይደለም መንዙር ባውና እሺ 17 ላይ 17 እዛው 17ኛው ቀን ላይ 19 አይደለም 17 the 7th day of the blessed month of ባውና ነው በትክክል ፕሮናውንስ አድርጌው ከሆነ ባውና የሰኔ ወር እንደዛ ነው የሚባሉ እነሱ ጋር 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይውላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል። ሬሊኩ እሱ የተመለሰበት ማለት ነው። ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው። እሺ the departure of Saint Latsun ኤልባ ለጹን ያል ነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው እሺ አይደለም ሁለተኛው ላይ ማለት ነው። ያለጹ እንዲህ ይላል እሺ on this day also the great saint Ambalas son of Elbansa departed. One day he went to the church where he stand here and heard the words of the Lord Christ in the holy gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it. የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world ሰው ዓለምን ሁሉ ቢያገኝ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? እሺ እንደዚህ himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? ይልና እሺ ሉቃስ 9 ጠቅሳል። እሺ this word is she can let his heart so he left the world and went to the wilderness of she said she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደም መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። እሺ he increased in his asceticism by ሴንት ፓላሞን ኦኬ በአንድ እሺ አሁን ተመልከቱ አሁን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቅድም ያነበብነውን ታሪክ የሆነ ገዳማ በብኔት እንዲያደርጉ የሚለውን ያስቀምጣል። ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint Palamon በቅዱስ ፓለሞን ተጎብኝቶ ነበረ። እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር። disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው። Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous. ይሄ ከብሉይ ኪዳን እየጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበረ ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ
ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው። ሰይጣን እንደዛ ያደርግ ነበር። እሺ ሴም ባላሞን realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መጥቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። ሴም ባላሞን went to Saint Latsun to take his advice on devil warfare ከዛን ሴም ባላሞን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ዌይት አይደለም፣ በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ there he was visited by the Malamun women and tried to feed him ተስቻል። በጣም ይቅርታ አንዴ እንደዛ በጣም ይቅርታ። ሰይጣኑ ሴም ባላሞን ነበረ የፈተነው እንደዛ ሆኖ ማለት ነው። ከዛን ሴም ባላሞን በቅዱስ መስቀል ምልክት ሲያማትብ ሄደ። ለጹንን ሳይሆን እሱ ተፈትኖ ማለት ነው። ከዛን እሱ ወደ የት ሄደ? ወደ ለጹን ሄደ። ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው? አንዴ there he was visited by ሴም ባላሞን በሴም ባላሞን ተጎብኝቶ ነበረ አባ ለጹን ስለሚል ቀጥታ አባ ለጹን ነበር ይመስለኝ። ግን ከታች ግን ኮንቴክስቱን ስናየው ግን አባ ባላሞን የተፈተነው አባ ባላሞን ተፈትኖ በሴት ማለት ነው በሰይጣን ተፈተነ። በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ። በጢስ መልክ በኑ ጠፋ። ከዛ በኋላ ሄደ ወዴት? ወደ አባ ለጹን። ወደ አባ ለጹን ሄዶ ምክርን ተቀበለ። ስለምን? ስለ ሰይጣን ውጊያዎች። he instructed him on how to overcome the devil in his deception። ከዛ በኋላ ማስተማረው አባ ለጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትን አለው። ሴም ባላሞን then went back to his abode ወደ በዓቱ ተመለሰ ቅዱስ አባሞን። of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባ ለጹን ግን ተጋድሎውን ቀጠለ። may his prayers be with us and glory be to God forever amen። የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር ትሁን። ከሁላችን ጋር የእርሱ ጸሎቱ የአባ ለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብሩ ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው። በቃ ታሪኩ ልዩነት አለው ከኛ ጋር። ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅም ኖረም አልኖረም ግን እንደዚህ ነው። ይህንን ይመስላል በአጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየሁበት ዋናው ምክንያት ምንድን ነው? ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱን ነው ያየ ነው። በጣም አስቸጋሪ ናቸው እና